ዓመት ከጌታ ጋር እመቤታችን ጌታን ጸንሳ ከወለደችው በኋላ እስከ 30 ዓመቱ ድረስ እንደ ልጅነቱ ያገለገላት እንደ አምላክነቱ ያገለገለችው አብራው በአንድ ቤት ውስጥ ኖራለች። ሌላውን እንተውና ይሄ ነገር ብቻ ለማሰብ ያስጨንቃል። ከእግዚአብሔር ጋር አብሮ አንድ ቤት ውስጥ መኖር እንዴት ያለ ነገር ነው! ልብ በሉ። ድንግል ማርያም ጧት ከእንቅልፏ ስትነቃ እንዴት አደርህ የምትለው ፈጣሪዋን ነበር። ማታ ስትተኛ ደህና ደሪ የሚላትም አምላኳ ነበር። የማይተኛው ትጉህ እረኛ፣ በተኛች ጊዜ ሕፃን ሆኖ ከአጠገቧ ያደረ ከእመቤታችን በቀር ማን አለ? ኪሩቤልና ሱራፌል ቅዱስ ቅዱስ የሚሉትን አምላክ እንደ እናት እሹሩሩ ብላ ያስተኛችው እርሷ ነበረች። ምድርን በአበባ ልብስ ያስጌጠውን ጌታ በተኛበት ያለበሰችው እርሷ ነበረች። ዓለምን በእጆቿ የያዘውን ጌታ ክንዶቿን ያንተራሰችው እሷ ነበረች። እነዚያ ሌሊቶች ድንግል ማርያም እንዴት አሳልፋ ይሆን? በህልምም በውንም ከፈጣሪ ጋር ማሳለፍ እንዴት ያለ ጸጋ ነው! ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። እመቤታችን ከልጇ ጋር ለ30 ዓመታት አብራ በአንድ ቤት ስትኖር የነበራቸው ንግግር ሁሉ ከእግዚአብሔር ጋር መነጋገር እንደመሆኑ ጸሎትም ጭምር ነበር ማለት ነው። የጠዋትና ማታ ጸሎትሽ ከልጅሽ ጋር ማውራት ይሆንልሽ። ልጅሽ የሚሰጥሽ መልስ የፈጣሪ መልስ ይሆንልሽ። እመቤቴ ሆይ ስላንቺ ክብር ማሰብ ምንኛ ያስጨንቃል። እስቲ ረጋ ብላችሁ አስቡት። እመቤታችንና ጌታችን በእነዚህ ሁሉ ዓመታት ምን ሊነጋገሩ ይችሉ ነበር? ከእርሷ በቀር ማን ይነግረናል? ድንግል ሆይ አንቺ ካልነገርሽን ማን ይነግረናል? ለማዕድ ስትቀመጡ ምን ብሎ ጸልዮ ይሆን? እንደ ሐዋርያቱ ቆርሶ ሰጥቶሽ ይሆን? ውሃን እንዲጠጣ ሞልተሽ ስትሰጪው ውቅያኖስን እንዴት እንደሞላ ነግሮሽ ይሆን? በእርግጥ በእነዚህ ዓመታት ክርስቶስ ለእናቱ ምን ሲነግራት ኖሮ ይሆን? ስለ የትኛውስ ምስጢር ሲገልጽላት ነበር? ገና የ12 ዓመት ልጅ ሳለ በኢየሩሳሌም ቤተ መቅደስ ያነጋገሩት የአይሁድ መምህራን በማስተዋልና በመልሱ ሲገረሙ ነበር። እመቤታችን ከሕፃንነቱ ጀምሮ እስከ 30 ዓመቱ ድረስ አብራው ስትኖር በስንቱ ነገር ስትደነቅ ኖራ ይሆን? እንደ መንፈሳዊት እናት ድንግል ማርያም ለልጇ የትኛውን የመጽሐፍ ቅዱስ ታሪክ እየነገረች አሳድገው ይሆን? ሙሴ ስላያት ጸጳጦስ ታሪክ አልነገረችውም ይሆን? ታሪኩን ሰምቶ ያቺ ሕፃንች ነሽ እሳቱ ደግሞ እኔ ነኝ ብሏት ይሆን? ውሃ ስለፈለቀበትና እስራኤል ስለጠጡበት አለት ነግራው ይሆን? እርሱስ የአለት እኮ ነው የነበርኩ ብሏት ይሆን? ብሉይን ስታነብ አዲስን እየተረጎመ እንደ ኤማሁስ መንገደኞች ልቧን አቃጥሎት ይሆን? ጠቢበ ጠቢባን ሊቀ ሊቃውንት ኢየሱስ ክርስቶስ በቤትሽ ጉባኤ የዘረጋብሽና ያስተማረሽ ድንግል ሆይ አንቺ እንደሆንሽ በልብሽ ከመጠበቅ ውጪ ብዙ አትናገሪ። ሆኖም ልጅሽ ምን ምስጢር ነግሮሽ ይሆን? ኤልሳቤጥ እንኳን ዮሐንስን ጸንሳ ስለ ጽንሱ የምትለው ብዙ ነገር ነበራት። ፈጣሪ በአንቺ ዘንድ ያደረ ድንግል ሆይ አንቺስ ምን ትነግሪኝ ይሆን? የመለኮት እሳት በሆድሽ ባደረ ጊዜ ልብሱ እሳት ቀሚሱ እሳት ነው። እንደምን አላቃጠለሽም? የክሩቤል ዙፋን በሆድሽ ውስጥ ወዴት ተዘረጋ? በግራ ነውን ወይስ በቀኝ? ታናሽ አካል ስትሆኝ ይህ ሁሉ እንዴት ሊሆን ይችላል? እያልን ከአባ ሕርያቆስ ጋር እንጠይቅሻለን እንጂ እንዳንቺ ፈጣሪውን የሚያውቅ ፍጡር የለምና። የዓለም የመጽሐፍት ሊቃውንት፣ የነገረ መለኮት ምሁራን፣ የወንጌሉ ተንታኞች ሁሉ ከአንቺ እግር ወድቀው እንደ አዲስ ስለ ክርስቶስ ሊማሩ ይገባቸዋል። ልህቀተ ሊቃውንት እመቤታችን ሆይ ሊቃውንት ሁሉ ያንቺ ተማሪዎች ናቸው። ባለቅኔዎች ሁሉ በአንቺ ፊት ገና ፊደል አልቆጠሩም። ሰውና መላእክት አንድ ላይ ተሰልፈው ብርቱ የሚሆን በአንቺ ያደረገውን ታላቅ ነገር ሊሰሙ ይጠባበቃሉ። ወዳጄ ጥቅስ ፍለጋ አንተተ እግዚአብሔር በቅፏ ከያዘችው ቃሉን በሽክሽኩታ በጀሮዋ ከሰማችው ድንግል እግር ስር እንደኔ ብትደፋ ይሻልሃል። የእግዚአብሔርን እጆች ይዛ የመጀመሪያዎቹን የሕፃንነት እርምጃዎች እንዲራመድ የመራችው ድንግል ማርያም ያቃተንን ደካሞች እንድትመራን ደጅብን ጠናት ይሻላል። እነ ጴጥሮስ በቅዱሱ የታቦር ተራራ ከጌታ ጋር ነበሩ። ፊቱ ሲያበራ አይተው በዚህ ካልኖርም ብለው ተመኝተው ኤልያስና ሙሴን አግኝተው ነበር።
30 ዓመት ከጌታ ጋር የኖርሽው እመቤታችን ሆይ የልጅሽ ልብሱ ስንት ቀን አብርቶ ይሆን? ከነቢያት ስነማን አምጥቶ አሳይቶሽ ይሆን? እንደ ጴጥሮስ 3 ዳስ እንስራ የማትየዋ የእግዚአብሔር ማደሪያ ድንኳን ሆይ ቤትሽ ደብረ ታቦር ሆኖልሻልና ልጅሽ ምን አሳይቶሽ ይሆን? ከእግዚአብሔር አብ ልጄ ይህ ነው እርሱን ስሚው የሚል ድምፅ መስማት የማያስፈልግሽ ለእኔም ልጄ ነው ማለት የምትችዋ እናት ሆይ እንደ እግዚአብሔር አብ የሚላችሁን ሁሉ አድርጉ ለማለት ስልጣን የተሰጠሽ ሆይ 30 ዓመታት ከጌታ ጋር መኖርሽን ባሰብኩ ጊዜ ጠባቡ ሕሊናዬ ኃጢአት ያደቀቃት ሰውነቴ እጅግ ተጨነቀች። ዮሐንስ በፍጥሞ ደሴት ብዙ ራእይ አይቶ በጌታ ቀን በመንፈስ ነበርኩ ብሎ ጻፈ። 30 ዓመታት የጌታ ቀን የሆነላት በመንፈስ የነበረች ድንግል ስንት ራእይ አይታ ይሆን? መላ የሰውነታችን አካል ሁሉ ቢሆን የእርሷን ክብርና ምስጋና ተናግረን መፈጸም አንችልም። ዲያቆን ሄኖክ ኃይሌ የጊዮርጊስ ሰኔ 21 2012 ዓ.ም አዲስ አበባ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።